የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ገና ከሉዓላዊ ሚዲያ ማክሰኞ ግንቦት 5 2017 ዓመተ ምህረት እነ ምግበይና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው፣ ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ ግን ጥሪው ስሙት ጥሩ ነው። አይ ምን 120 ከሰጠን መሰመን ነው የምንቀበለው እንጂ መረጃዎች ግን ብዙ መረጃዎችን ሰምተናል። እነዛ ሚስጥሮች ናቸው አይደሉም ልንወያይበት እንችላለን። ዞሮ ዞሮ ወደዛ አይነት ሁኔታው ስለመጡ ምን አዲስ ነገር መግለጫቸው ላይ ተንጸባረቀ የሚለውን እሱን መነሻ እናደርጋለን። በሌላም በኩል ደግሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነት ዛሬ የሚያበቃበት ቀን ነው። የነገሩ ከዚህ ቀደም የቡድኑን ልምድ ግምት ውስጥ በማስገባት ወደ ሌላ የአመፅ መንገድ ለመግባት መዘጋጀቱን የሚያሳይ ነገር ስለሚሆን ከዛም ባሻገር መንግስትም ባሉት መረጃዎችም ይሄን የሚያረጋግጡ ተጨማሪ ነገሮችን ሊያገኝ ስለሚችል በዚህ መነሻነት የውጭ ሀገር ሰዎች ወደዛ ተጉዘው ለአደጋ እንዳይጋለጡ ኃላፊነት ስላለበት ያን እርምጃ እየወሰደ እንደሆነም ይታመናል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በትግራይ ውስጥ በሚካሄደው የወርቅ ዘረፋ ተዋናይ የሆኑ የጦር አዛዦችን ለመጀመሪያ ጊዜ በስም የጠቀሱት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በጦርነት ወቅት አውሮፕላኖች ትግራይ ውስጥ ሲገቡ እንደነበርም ይፋ አድርገዋል። በፖለቲካ ውሳኔ የመንግስት ባንኮች መዘረፋቸውንና የተዘረፈውን ገንዘብ ግለሰቦች በተለይም ጀነራል ኃይለሥላሴ ግርማይ በከፍተኛ ደረጃ እንደመዘበሩት ይፋ አድርገዋል። ብርጋዴር ጀነራል ኃይለሥላሴ ግርማይ፣ ብርጋዴር ጀነራል ምግብ ኃይሌና ኮሎኔል ተወልደ ገብረተንሳይ በወርቅ ዘረፋ ዋነኛ ተዋናይ መሆናቸውን የገለጹት አቶ ጌታቸው ረዳም እነዚህ ግለሰቦች አስቀድሞ ስማቸው በይፋ ባለመገለጹ ሌሎች ንጹሐን የጦር አዛዦችም ስማቸው አብሮ ሲነሳ መቆየቱን በቁጭት አስታውሰዋል። የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩትና የህወሓት አንዱ አንጃ መሪ የሆኑት አቶ ጌታቸው ረዳም በጦርነቱ ወቅት በሴቶች ላይ የደረሰውን መደፈር በተመለከተም በተደረገ ጥናት 76 በመቶ በኤርትራ ወታደሮች መፈጸሙን ገልጸው ከጦርነቱ የሚሸሹ የህወሓት ተዋጊዎች በህወሓት የጦር አዛዦች የተረሸኑበት አጋጣሚዎች እንደነበሩም አስታውሰዋል። ኤርትራውያንን በማስኮብለል የሚፈጸሙ ወንጀሎችንም ከፋና ቴሌቪዥን ጋር ባደረጉት በዚህ ሰፋ ባለ ቃለ ምልልስ አመልክተዋል። የወርቅ ቁፋሮ ዘረፋ የሚፈጽሙት ወገኖች በጦርነቱ ወቅት ጭምር ዘረፋውን ያከናውኑ እንደነበርም አቶ ጌታቸው ዘርዝረዋል። የአቶ ጌታቸው ረዳን ሰፋ ያለ ቃለ ምልልስ በተመለከተም በዛሬው አጀንዳችን በዝርዝር ተመልክተነዋል። ኮምቦልቻ ኢሹ አካውንት ነበረ። እኔ አሁን በዛን ሰዓት በእኛ ውሳኔ ነው፣ ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል፣ ጦርነት እያደረግን ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ፣ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን። እሺ እኔ እንደማውቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ
ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንፃር ብቻ ነው የተሳተፈው። ገንዘብ ያገኝበታል ብሎ የተሳተፈ የለም። ይህ በእንዲህ እንዳለም ወደ ትግራይ ቱሪስቶች እንዳይገቡ መከልከላቸውን የትግራይ ክልል ባህልና ቱሪዝም ቢሮ አስታወቀ። ውሳኔው እንዲነሳም በትናንትናው ዕለት ለኢትዮጵያ ቱሪዝም ሚኒስቴር ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር ባህልና ቱሪዝም ቢሮ ትናንት ለኢፌዴሪ ቱሪዝም ሚኒስቴር በጻፈው ደብዳቤ እገዳው የተጣለው ካለፈው ቅዳሜ ግንቦት 2 2017 ጀምሮ መሆኑንም አመልክቷል። በኢትዮጵያ አየር መንገድ እየተደረገ ያለው የጉዞ ክልከላ እንዲቆም ስለመጠየቅ በሚል የትግራይ ጊዜያዊ አስተዳደር ባህልና ቱሪዝም ቢሮ በጻፈው በዚህ ደብዳቤ ማጠቃለያ ከግንቦት 2 2017 ጀምሮ ወደ ትግራይ የሚመጡ ቱሪስቶችና የውጭ ፕሮጀክቶች ባለድርሻ አካላት በኢትዮጵያ በኤርፖርቶች ምክንያት ግልጽ ያልሆነ ክልከላ እየተደረገባቸው መሆኑን ወደ ቢሮአችን ቅሬታዎች ቀርበውልናል። የተበላሸውን የቱሪዝም ምስል በጋራ ደግመን በማነጽ የቱሪዝም እንቅስቃሴውን ለማጠናከር በምንጥርበት እንደዚህ አይነት ድርጊት ፍጹም አሳዛኝና የሕዝቡን ሞራል የሚጎዳ እንዲሁም የሚፈለገውን ሰላምና መረጋጋት እንዳይመጣ የሚያደርግ ተግባር በመሆኑ ሚኒስቴር መስሪያ ቤቱ የጉዳዩን የአደጋ መጠን በመረዳት ችግሩን ከሚመለከታቸው አካላት ጋር በመነጋገር አስቸኳይ መፍትሄ እንዲያበጅለት እየጠየቅን ቀጣይም ለተሻለ የቱሪዝም መነቃቃት በጋራ ጠንክረን እንደምንሰራ መግለጽ እንወዳለን። ኃይላይ በየነ ስብሃቱ ምክትል ቢሮ ኃላፊ ግልባጭ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ይላል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ እንዲሁም የቀድሞ የትግራይ ክልል ፕሬዝዳንት በትናንትናው ዕለት በፋና ቴሌቪዥን ሰፋ ያለ ቃለ ምልልስ ሰጥተዋል። ወደ 1 ሰዓት ያህል የፈጀ ቃለ ምልልስ ነው። ክፍል 2ቱን በዛሬው ዕለት እንደሚቀጥል ተገልጿል። እንግዲህ አቶ ጌታቸው ረዳ በትናንትናው ዕለት በርካታ ጉዳዮችን አዳዲስ መረጃዎችንም ፈንጥቀዋል። ሚስጥሮች አውጥተዋል የሚል ነገር ደግሞ አብሮ ተያይዞ መምጣት ያለበት ነገር ይመስለኛል። መረጃዎች ግን ብዙ መረጃዎችን ሰምተናል። እነዛ ሚስጥሮች ናቸው አይደሉም ልንወያይበት እንችላለን። ዞሮ ዞሮ ወደዛ አይነት ሁኔታ ውስጥ ለምን መጡ፣ ምን አዲስ ነገር በመግለጫቸው ላይ ተንጸባረቅ የሚለውን እሱን መነሻ እናደርጋለን። በሌላም በኩል ደግሞ የህዝባዊ ወያነ ሓርነት ትግራይ ህወሓት ህጋዊነት ዛሬ የሚያበቃበት ቀን ነው። የነገሩ ግጥምጥሞሽም ያጋጣሚ ነው ወይስ ያው ሁኔታዎች ወደ መጨረሻው ምዕራፍ መድረሳቸውን ግምት ውስጥ ማስገባት ጣቢያው ወይ ደግሞ ራሳቸው ጌታቸውም ተስማምተው በዛ መልክ ቃለ ምልልሱን ለመስጠት ወሰኑ ወይ የሚለውም አብሮ መያያዝ ያለበት ነው። ከዛ ባሻገር ግን የትግራይ ክልል ባስታወቀው መሰረት ካለፈው ግንቦት 2 ጀምሮ ማለትም ከቅዳሜ ጀምሮ የውጭ ሀገር ጎብኚዎች ወደ ትግራይ እንዳይገቡ በመንግስት መከልከላቸውን ገልጿል። ከሰላሙ መረጋገጥ በኋላ መነቃቃት የጀመረውን የክልሉን ኢኮኖሚ የሚጎዳ ስለሆነ ጉዳዩ እንዲታረም ጥያቄ ያቀረበበት ነው። ምናልባት እንግዲህ ወደኋላ ተመልሰንም ካየን አቶ ጌታቸውን ከስልጣን ለማንሳት እንቅስቃሴ በተደረገበት ወቅት የታጠቁት አዛዦች ከአዲግራት ጀምሮ ከንቲባ እየሻሩ ጽሕፈት ቤት እየተቆጣጠሩ በተጓዙበትም ወቅት ተመሳሳይ ውጥረት የተፈጠረበት ጊዜ እንደነበር ይታወሳል። ውጥረት መፈጠር ብቻ ሳይሆን ድሮኖች በትግራይ ሰማይ ላይ ማንዣበብ ጀምረው እንደነበርም በወቅቱ ተዘግቧል። አሁን እንግዲህ ምናልባት የክልሉ ቱሪዝም ቢሮ ይመስለኛል በአንድ ገጽ ደብዳቤ ላይ ያቀረበው የትግራይ ውስጥ ያለው የተነቃቃ ኢኮኖሚ መልሶ ሊጎዳ ነው የሚለው ስጋቱ ተገቢ ነው። በሌላ በኩል ደግሞ መንግስት እንደ መንግስት ለምን ወደዚህ አይነት እርምጃ ውስጥ ሄደ የሚለውን ነገር ደግሞ ግምቱ ስናስገባ የቀደሙ ጊዜያት ሁኔታዎችንም ቀደም ሲል እንዳልኩት አቶ ጌታቸውን ከስልጣን ለማውረድ እንቅስቃሴ በተጀመረበትና በዛ ዋዜማ
ነዳጅ ከማቆም ጀምሮ የተወሰዱ እርምጃዎች አሉ። የአሁኑ ደግሞ ቱሪስቶች ወደዛ እንዳይሄዱ የሚደረገው እንቅስቃሴ የኢትዮጵያ መንግስት ግንቦት 5ን በተመለከተ በይፋ እስከዛን ቀን ጊዜ ድረስ የህወሓት ህጋዊነቱ መልሶ ለማግኘት ያለው እድል ያ ነው። ያንን መንገድ አልጠቀምም ካለ ከዚህ ቀደም የቡድኑን ልምድ ግምት ውስጥ በማስገባት ወደ ሌላ የአመፅ መንገድ ለመግባት መዘጋጀቱን የሚያሳይ ነገር ስለሚሆን ከዛም ባሻገር መንግስትም ባሉት መረጃዎችም ይሄን የሚያረጋግጡ ተጨማሪ ነገሮችን ሊያገኝ ስለሚችል በዚህ መነሻነት የውጭ ሀገር ሰዎች ወደዛ ተጉዘው ለአደጋ እንዳይጋለጡ ኃላፊነት ስላለበት ያን እርምጃ እየወሰደ እንደሆነም ይታመናል። እነዚህ እርምጃዎች ቢያንስ በፌደራል መንግስትና በአመፃው የህወሓት ኃይል መካከል እንዲሁም በፌደራል መንግስትና በኤርትራ መካከል ያሉ ውጥረቶች እየጨመሩ መምጣታቸውን ሊፈነጥቅ ይችላል ብዬም አምናለሁ። ስለዚህ የትግራይ ጊዜያዊ አስተዳደር ውስጥ ያለ የቱሪዝም ቢሮ ይመስለኛል ያወጣው ደግሞ ማሳሰቢያ ወይ ደግሞ ያቀረበውን ጥያቄ በተመለከተ አጠቃላይ ሁኔታዎችን ግምት ውስጥ ያስገቡ ቢሆኑ የበለጠ ምላሽ የሚኖረው ይመስለኛል። ምክንያቱም ወደ ሰላም መንገድ ላለመሄድ የወሰነ በጉልበት መጥቶ በጉልበት አሁንም ለመቀጠል የሚሞክር ከስልጣን ውጭ የህልውና አለኝ ብሎ የማያምን ቡድን ትግራይ ውስጥ መፈጠሩ የፈጠራቸው ችግሮች እንደሆኑ ይታመናል። ምናልባትም ክልከላው የተፈጠረው ውጥረት ወይ ወደ ግጭት ሊያመራ ይችላል። ከግጭት በመለስ ችግሩ ተመልሶ ሊረግብ ይችላል። ከግጭት በመለስ ያሉ ችግሮች ሙሉ በሙሉ ሊፈቱ የሚችሉበትም ሁኔታ ይኖራል። በእነዚህ ችግሩ እልባት ሊያገኝ ይችላል። ነገር ግን መንግስት እንደ መንግስት ወደ ትግራይ የሚጓዙ አንድ ህግና ስርዓት የማይገዛው የኢትዮጵያ መንግስት ያቋቋመው ጊዜያዊ አስተዳደርን እንኳን በወጉ መቀበል ያልቻለ ቡድን ባለበት ሁኔታ ውስጥ የጥንቃቄ እርምጃዎች መወሰዳቸው ከዛ አንጻር እንደሆነ ይታመናል። የተወሰነ እንግዲህ ትግራይ ውስጥ ያለው ውጥረት እየጨመረ መምጣቱን የሚያሳይ ነገር ነው። የቲፒኤልኤፍ ህጋዊነት ማብቃቱ ብዙ ዛሬ ላይ ቆመን ብዙ የሚያጠራጥር አይመስልም። እንግዲህ አቶ ጌታቸው በዋናነት እንግዲህ ትናንትናው ዕለት እሳቸው በሰጧቸው ባነሷቸው ነጥቦች ላይ ትኩረት አደርጋለሁ። እንግዲህ አቶ ጌታቸው የመጀመሪያው እንዳልኩት ሚስጥር ነው ያወጡት ወይስ አዳዲስ መረጃ ብቻ ነው የሰጡን የሚለው ነገር አብሮ መታየት ያለበት ነገር ነው። አዳዲስ መረጃ ሰጥተውናል፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ከዚህ ቀደም በተለያየ መንገድ በኢትዮጵያ መንግስት የተገለጹ ነገሮችን ማረጋገጫ እየተገኘበት ነው። ከዛም ባሻገር በቲፒኤልኤፍ ቡድን ውስጥ በጦርነቱም ወቅት ከጦርነቱም በኋላ ህገወጥ ድርጊቶችን ወይ ደግሞ ህገወጥ የወርቅ ንግድ ላይ የተሰማሩ የጦር አዛዦች መኖራቸውን እነዚህም የጦር አዛዦች ከፖለቲካ አመራሩ ጋር ግንኙነት እንደሚያደርጉ ይሄ በተደጋጋሚ ስልጣን ላይ ሆነውም ተናግረውታል። ማለትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነውም ተናግረውታል። ስልጣን ለቀው ወደ አዲስ አበባ ከሄዱም በኋላ ተናግረውታል። እሳቸውም ብቻ ሳይሆኑ ሌሎቹም በተለያየ ኃላፊነት ያሉ ሰዎች ከወርቅ ዘረፋው ጋር በተያያዘ ጀነራል ታደሰም ያነሱት ጉዳይ ነው። አቶ ጌታቸው በዚህ ረገድ ሚስጥር አወጡ ሊባል የሚችል ነገር ያለ አይመስለኝም። መረጃ ግን ሰጥተዋል። መረጃው ምንድነው? የወርቅ ዘራፊዎቹን በጥቅል ሁሉንም ጀነራሎች ወርቅ ዘራፊ ሲባሉ ሁሉም ከወንጀሉ የሌሉበት ንጹሃን ጭምር በነዛ በስም የሚጠቅሷቸው 3 ሰዎች አሉ። እንግዲህ አዲስ መረጃ ይሄንን የሚያደርጉት 3 ሰዎች አሉ የሚል ነገር ያነሳሉ። ሌሎቹን ጸጸቱ ነው የሚሰማቸው። ጸጸቱ ምንድነው? ድርጊቱን የፈጸሙት በግልጽ የሚታወቁ ሰዎች ሆነው እያለም እከሌ ብሎ መጥራቱ አንድነታችንን ይሸረሽራል የሚል እምነት ስላለም በጥቅል እናገራለን። በጥቅል ስናገር ሁሉም ጀነራሎች ሌቦች ወይም የወርቅ ዘራፎች ናቸው የሚል መልእክት ያስተላልፋል። ያስተት ነበር በሚል ያጠሩት ነገር ነው። እንግዲህ ከዛ በሻገር በጦርነቱ መሃል እነዚህ ወርቅ ዘራፊዎች አንዳንዱ ሰው ከፕሪቶሪያ ስምምነት በኋላ ወርቅ መዝረፍ የጀመሩ ይመስለዋል። እነዚህ የወርቅ ዘራፊዎች በጦርነቱ መሃል ምሽግ ለመቆፈር በመጡ መሳሪያዎች ወርቅ እየቆፈሩ ይሸጡ እንደነበር እንግዲህ ወርቅ ቁፋሮ ውስጥ ተሰማርተው እንደነበር ገልጸዋል። በዋናነት 3 ሰዎችን ጀነራል መግባ ኃይሌን፣ ጀነራል ኃይለ ሥላሴ ግርማይ፣ ጀነራል ይሁኑም የማዕረግ ኖራቸው ያልተገለጹ ተወልደ የተባሉ ሰው
ሶስቱ ዋና ተዋናይ መሆናቸውን አቶ ጌታቸው ረዳ ገልጸዋል። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም ነው። እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም። በጦርነቱ ወቅት አውሮፕላን እናስገባ ነበር በማለትም የሰጡት መግለጫ አለ። እንግዲህ አዲስ መረጃ ነው። በኢትዮጵያ መንግስት በኩል በይፋ ተገልጿል ብቻ ሳይሆን የጦርነቱ አውሮፕላን ገብቶ በተመሳሳይ ሲገባ ቆይቶ የሆነ አውሮፕላን ሲገባ በአየር ላይ ተመቶ መውደቁን ወይም ጉዳት ምንድነው መቃጠሉን በወቅቱ የኢትዮጵያ መንግስት መግለጫ ሰጥቶ ነበር። በኋላ የኢትዮጵያ አየር ኃይል በዓል በሚከበርበት ወቅት ከጦርነቱ በኋላ ሰላም ስምምነት ከተፈረመ በኋላ ያን ኦፕሬሽን ያደረጉ በአየር ላይ የሩጊያም ወይ ደግሞ አየር ላይ ተነስተው ሄደው ያንን ያወደሙ የኢትዮጵያ አየር ኃይል አብራሪዎችም ስለነበረ ሁኔታ ምስክርነት የሰጡበትን እናስታውሳለን። አቶ ጌታቸው እንግዲህ በዚህ ረገድ በጦርነቱ መሃል የተፈጸመን ነገር በተመለከተ ለምን እንዴት አነሱት የሚለው ነገር ከመጣ ዛሬ በዝርዝር የተቀመጡ ነገሮች አሉ። አውሮፕላን ለምን ያስመጡ እንደነበር፣ አሁን አውሮፕላን ማስመጣቱ ሚስጥር ነው ወይ? የኢትዮጵያ መንግስት አስቀድሞ ይደረጋል ብሎ ገልጾታል። የኢትዮጵያ መንግስት ገልጾታል ብቻ ሳይሆን አውሮፕላኑን ከአየር ላይ ያወደሙት የኢትዮጵያ አየር ኃይል አብራሪዎች መግለጫ ሰጥተዋል። ጦርነቱ አልፏል። በጦርነቱ መሃል ጦርነት ማያካሄዱ ይሄ ነገር ተገልጾ ቢሆን ኖሮ ሚስጥር የሚባል ነገር ሊመጣ ይችላል። አሁን ያ ምዕራፍ አልፎ ሌላ ምዕራፍ ውስጥ ገብተናል። በሌላም በኩል ደግሞ በሰላም ጉዳዮችን ለመጨረስ ያለውን እድል እየዘጉ የኃይል አማራጭን ለመቀበል ወይ ደግሞ ወደዛ ለመሄድ የሚሞክሩ ኃይሎች ከእርሳቸው ጋር የእርሳቸው ድርጅት አባላት የሆኑት የህወሓት ኃይሎች አክራሪ የሚሏቸው በዚህ ረገድ የሚያደርጉት እንቅስቃሴ መኖሩን አመልክቷል። ስለዚህ በአጠቃላይ በሚያነሷቸው ነገሮች ላይ ትላንት የሆነና ያለፈ፣ በሌላም በኩል ደግሞ በተለያየ መንገድ ሲገለጹ የነበሩ ነገሮችን ማረጋገጫ አይሰጠም። ከምንም በላይ ደግሞ ነገሮችን በዚህ ሰላም እንዳይረጋገጥ ወይ ደግሞ ሰላሙ መልሶ እንዲታወክ ግፊት የሚያደርጉት ወይ ደግሞ የትግራይ ሉዓላዊ ግዛት እያሉ የሚያቀራሩ ሰዎች እነማን ናቸው የሚለውን ነገር በግልጽ በማስቀመጥ በዋነኛነት ፍላጎታቸው ከወንጀል ማምለጥ፣ ሰላም ከተረጋገጠ ተጠያቂነት ይረጋገጣል የሚል ስጋት ያለባቸው ሰዎች መሆናቸውን በስም ጠቅሰው በዝርዝር ያስቀመጡበት ሁኔታ ነው። ያነሷቸውን አንዳንድ ነጥቦች በቅደም ተከተል እንደው በርካታ ጉዳዮች ናቸው የተነሱት። እያንዳንዱ ራሱን ችሎ ሊያነጋግር ብዙ ሊያወያይ የሚችል ነገር ነው። ከወርቅ ጋር የተያዘው ነገር በጣም አስገራሚ ነገር ነው። በጦርነቱ በሚሊዮን የሚል ነገር በተደጋጋሚ ይገልጻሉ። ከትግራይ ብቻ አለቀ የሚሉት
ብዙ ጊዜ ቁጥርም በምንም ስለሚደፍሩ ይጠቅመናል የሚለውን ነገር አንዴ ሴት ስለሚያደርጉና እሱን ሁሌ ስለሚያስተጋቡ ከነሱ መረጃ ይልቅ በሽምግልና ሂደት ሚና የነበራቸው ዋናው የሽምግልናውን የፕሪቶሪያውን ስምምነት የመሩት ኦሉሴጉን ኦባሳንጆ የሰጡትን መግለጫ ለሁኔታዎች የበለጠ ቅርብ ናቸው ብለን የምናምነው እሳቸውን ነው። 600 ሺህ ነው የሚሉት። 600 ሺህ ሰራዊት ወይ ደግሞ የትግራይ ልጆች ካለቁ በኋላ ስለሌላው ብዙ ይጨነቃሉ ብዬ አስባለሁ ብዬ ምናልባትም ደስ ይላቸዋል እንጂ አንዳንድ ኃላፊነት የማይሰማቸው ነውርም የማይገባቸው ምናምን ሰዎች ስለሆኑ አንዳንዶቹን ብለው ሁሉ እንደዚህ አይነት ይሆናል ብዬ አላምንም። ያ ሁሉ ሰው ካለቀ በኋላ ወይ ደግሞ ያን ሰው በጦርነት መሃል እየተማገደ ባለበት ሰዓት ወርቅ ንግድ ውስጥ የሚገባ ወርቅ ቁፋሮ ውስጥ የሚገባ በሌላም በኩል ደግሞ ከዛ ሁሉ መስቀልቀልና ስቃይ ሰቆቃ በኋላ መልሶ ለማገገም በሚደረግበት ሂደት ውስጥ ከዘረፈው ወይ ደግሞ ከቀማው ካምፕ ያሉትን ወታደሮች ዳቦ እንኳን ለመግዣ ይሄ ነው የሚባል ሚና የማያደርግ አስተዋጽኦ የማያደርግ ቡድን በጥቅም ወይ ደግሞ በገንዘብ የሰከረ ወይ ደግሞ ከዛ ጋር ተያይዞ እንትን ያለው ቡድን አሁንም ወደ ጦርነት መግባቱ ለሌብነቱ ዘርፊያውን ቅሚያውን በተደራጀ መንገድ ለመፈጸም ያስችለኛል የሚል በሌላም በኩል ደግሞ አቶ ጌታቸው እንዳሉትም ከተጠያቂነት ለመሸሽ የሚደረጉ ነገሮችም እንደሆኑ እንግዲህ በተለያየ መንገድ እየታየ ነው። ስለዚህ በትናንትናው ዕለት አቶ ጌታቸው ባነሱት ነጥቦች ላይ ምናልባት ለብዙ ሰው ግልጽ የሚሆነው ወይ ደግሞ ሁኔታዎችን የበለጠ እንዲረዳ የሚያደርገው ነገር ሰዎቹ ወደ ግጭት ሊሄዱ የሚችሉበት እድል ሰፊ ነው። ወደ ግጭት ለመሄድ ግን ያው በተለያየ መንገድ እንዳልኩት አሁን ባለው ሁኔታ ውስጥ ኢትዮጵያና የህወሓት ከፌደራል መንግስት ጋር ለመጋጨት ሞከረ ማለት ከኤርትራ ጋርም ወደ ውጊያ የሚያስገባ ነገር ስለሆነ ቲፒኤልኤፎች ከኤርትራ መንግስት ወይ ደግሞ ከሻዕቢያ ፈቃድ ይሁንታ ካላገኙ ወደዚያ ነገር ውስጥ ላይገቡ ይችላሉ። ዞሮ ዞሮ ደግሞ ይሁንታ ሳያገኙ እንደማይገቡ ቢታወቅም በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው ውጥረት ግጭት ወይ ውጊያ ሊኖር የሚችልበት እድል ዝግ ስላልሆነ እነዚህ ሰዎች ያንን ቋምጠው እየጠበቁ መሆኑን ከአቶ ጌታቸው ረዳ መግለጫ መስማት ይችላል። በዚህ በወርቅ ዘረፋ ውስጥ እንግዲህ ስማቸው የተጠቀሱ 2-3 ሰዎች ናቸው በዋናነት። የአውሮፕላኑ ጉዳይ የመጣበትን ደግሞ ታሪክ ራሱ አስገራሚ ነገር ነው። አውሮፕላኑ ወደ ትግራይ ከማስገባታቸው በላይ ማለት በጦርነቱ መሃል ነው። የትግራይ የአየር ክልል ከበረራዎች ዝግ በነበረበት በኢትዮጵያ ፌዴራል መንግስት ውሳኔ የተሰጠበት ወቅት ጨለማን ተገን ማድረግ የሚደረጉ በረራዎች እንደነበሩ ነው እንግዲህ ያው ኦልሬዲ አስቀድሞ መንግስት በኩል ሲገለጽ የቆየ ነው። አቶ ጌታቸው መልሰው ያረጋገጡት የተደራጁ ዘረፋዎች ነበሩ በጦርነቱ መሃል። ወደ ወርቅ ሌባዎቹ እና ማንነት መልሼ እመጣበታለሁ። ግን አውሮፕላኑ የመጣበትን መንገድ የሚገልጹት አውሮፕላኑ ለምን መጣ፣ ተግባሩ ምን ነበር ምናምን እሱ ላይ ወደ ማብራሪያ ሊሄዱ፣ ነገር ግን አውሮፕላን እናስመጣ ነበር። በዋናነት በዘረፋ ውስጥ ከተነከሩ ግለሰቦች አንዱ ምርመራ የተደረገበት 350 ሚሊዮን ብር መዝረፉ የታወቀ ግለሰብ በዛ በመጡት አውሮፕላኖች ከመጡት አውሮፕላን በአንዱ በ2014 ዓመተ ምህረት ላይ በሰኔ ቀኑ እንደዛ ይመስለኛል ሰኔ 14 ይላሉ በአውሮፕላን እንዲወጣ አደረጉት። ምርመራ ተደርጎበት 350 ሚሊዮን ብር ዘረፋ መፈጸሙ የተረጋገጠበትን ሰው በዛ መልክ አስወጡት። አሁን በእስር ቤት ይገኛል ብለው ዛሬ ያነሳሉ። በነገራችን ላይ በእስር ቤት ሰውየው የሚገኙት ገብረ ሊባኖስ የተባሉ ናቸው። ከውጭ ሀገር ወደ ኢትዮጵያ ሲገቡ በፌዴራል መንግስት ነው በቁጥጥር ስር ያሉት።
አቶ ጌታቸው እስር ቤት ምናምን ሲሉ እዛ ትግራይ የታሰሩ የሚመስልም ነገር ስላለ ከመረጃው መረዳት እንደተቻለ ነው። እኚህ ሰው ከውጭ ሀገር ወደ ኢትዮጵያ ሲገቡ በቁጥጥር ስር የዋሉት በፌዴራሉ መንግስት ነው። 350 ሚሊዮን ብር ዘረፋ ውስጥ የገቡ ሰው ማለት ነው። እኚህ ሰው ደግሞ ከህወሓት ምክትል ሊቀመንበር ያኔ በጦርነቱ መሃል ምክትል ሊቀመንበር የነበሩት በኋላ ህወሓት ውስጥ ችግሮች ተፈጥረው ሽግሽግ ተደርጎ አቶ ጌታቸው ምክትል ሊቀመንበር ሲሆኑ ወደ ጽህፈት ቤት ኃላፊነት የወረዱት ወይዘሮ ፈትለወርቅ ጋር የተለየ ግንኙነት ያላቸው ብለው ግንኙነታቸውን በዝርዝር ለመግለጽ የተቆጠቡበት ሁኔታ ነው ያለው። በጣም ቅርበት እንዳላቸው አንስተዋል። እኔ ኤክስተርናል አፌርስ ሄድ ነኝ። ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው የምሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ። አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ። አሁን እኔ ኃላፊ መሆኔን አያውቅም። ሰው ደኔ መጣ ደብዳቤው። ሰው እኔ ምንም ማውቀው ነገር የለኝም። ምንድነው ያልኩት እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም። እንኳን ለአውትሳይደር ፖሊት ቢሮ አባላት ምን ባለው ሴንትራል ኮማንድ ምን ባለው ከሰባት አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወሰነ ነበርና ወረቀት ሄጄ ሊቀመንበሩ ጋር ሄድኩ። እንዴ ምን ነካችሁ እናንተ ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ እያላችሁ ተወሰኑት። ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም እንደዛ ይባል ኋላ የሰማሁት ነው። ሶ ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። እንግዲህ እኚህ ሰው 350 ሚሊዮን ብር በጦርነቱ መሃል የዘረፉ ሰው ያው ወደ ትግራይ ጦርነት ይገቡ የነበሩት አውሮፕላኖች ሲገለጽ የነበረው የጦር መሳሪያ ይዘው ነው። ጦር መሳሪያ ካረገፉ በኋላ እነዚህንና ሌሎች ሰዎችን ይዘው ወጡ ነበር ማለት ነው። እንግዲህ አንደኛው ትግራይ ውስጥ የሚካሄደው ዘረፋ ይሄ ገንዘብ ደግሞ የመጣበት እንዲህ አይነት ዘረፋዎች ደግሞ የተፈጸሙበት መንገድ በዝርዝር ይገልጻሉ። ለምሳሌ ኮምቦልቻን በተቆጣጠርንበት ሰዓት ይላሉ ከባንኮች ያለ ገንዘብ ለመዝረፍ ውሳኔ ተደረሰ። ውሳኔ ውስጥ እሳቸው እንዳሉበት አንስተዋል። ነገር ግን ያው ለመንቀሳቀስም ገንዘብ ስለሚያስፈልገን መዘረፍ አለበት ተብሎ ተወሰነ። ሲዘረፍ ግን የግል ባንኮች እንዳይነኩ የመንግስት ባንኮች እንዲዘረፉ በሚል በወጣ መመሪያ መሰረት በዛ መልክ ዘረፋውን ተካሂዷል። ከዘራፊዎች ውስጥ አንዱ ከፍተኛ ዘረፋን በመፈጸም ገንዘቡን ወደ ግል ጥቅማቸው በማዋልም ጀነራል ኃይለሥላሴ ግርማ እየተባሉ ሰው ይጠቀሳሉ። እንግዲህ ጀነራል ኃይለሥላሴ ግርማ አሁን ደግሞ የወርቅ ቁፋሮ ላይ ዋናው ተዋናይ ከሚባሉት ማለት ነው። እኚህ ሰው የወርቅ ቁፋሮ ጋር ተያይዞ ከነ ጀነራል ምግበ ከናቱ ተወልደ ከተባሉ ሰው ጋር የሚያያዙ ሰው ለጦርነቱ ያስፈልገናል ተብሎ ካዝና ከገለበጡ በኋላ ከተገለበጠውም ካዝና ከፍተኛ ገንዘብ ለግል ጥቅማቸው ያዋሉ በበርካታ ሚሊዮን ብሮች ወደ ቢሊዮን የሚጠጋ ዘረፋ ውስጥ የተሰማሩ ሰው መሆናቸውን ይፋ አድርገዋል። ይሄ በቁጥር ነው የምነግርህ በቁጥር እና ኃይለሥላሴ ሌላ ነገር የለው። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ። የተከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣት አልችል ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው የምነግርህ። ስለዚህ
ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላልፍን ነው የመጣነው። ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንጉስ ገብተዋል ወዘተ ይባላል። የትግራይ ደቡባዊ ግዛት የትግራይ ምዕራባዊ ግዛት እናስመልሳለን እያሉ የሚፎክሩ ሰዎች በዋናነት በነውር በወንጀል በኃጢአት ውስጥ የተነከሩ መሆናቸውን ግልጽ አድርገዋል። እኚህ ሰውና ኃይለ ሥላሴ ግርማ የተባሉ ጀነራልና ምግብ ኃይሌ ደግሞ አቶ ጌታቸው ከመናገራቸው በፊት ጀነራል ምግብ ኃይሌ ዩናይትድ አረብ ኤምሬት ዱባይ ውስጥ የሚገኝ ኩባንያም መኖሪያ ቤት የገዙበትን ቁልፍ ለወንድማቸው እርሳቸው መሄድ ስላልቻሉ ለወንድማቸውን እንዲያስረክቡ ደብዳቤ የጠየቁትበት ደብዳቤ ይፋ ሆኖ ሉዓላዊም አውጥቶታል። እንደ አውሮፓውያን አቆጣጠር ጥር 29 2005 ወይንም በኢትዮጵያ አቆጣጠር ጥር 21 2017 የሚከተለውን ዘገባ ማቅረባችን ይታወሳል። ህወሓት የጦር አዛዦች አንዱ ከግዙፉ የዱባይ ኩባንያ ዳማክ ሪል ስቴት ቤት መግዛታቸው ታወቀ። ሉዓላዊ ሚዲያ የተመለከተው ሰነድና የመረጃ ምንጮች እንደገለጹት ብርጋዴር ጀነራል ምግብ ኃይሌ ከዱባይ ኩባንያ ዳማክ ሪል ስቴት የመኖሪያ ቤት ገዝተዋል። ሉዓላዊ የደረሰው ሰነድ ጀነራል ምግብ ኃይሌ ክፍያውን መጨረሳቸውን የሚገልጽ ሲሆን እርሳቸው ቤቱ መረከብ ባለመቻላቸው ታላቅ ወንድማቸው ቁልፉን እንዲረከቡላቸው በደብዳቤ ጠይቀዋል። በአሁኑ ወቅት ትግራይ የሚገኙትና የትግራይ ጊዜ አስተዳደር በዶክተር ደብረጽዮን ቡድን እንዲያዝ ጥሪ ካቀረቡት የጦር ጀነራሎች በአስተባባሪነት ከሚጠቀሱት አንዱ የሆኑት ብርጋዴር ጀነራል ምግብ ኃይሌ ዳማክ ለተባለው የኤሚሬት ኩባንያ ከዓመት በፊት እንደ አውሮፓውያን አቆጣጠር ግንቦት 14 ቀን 2023 በጻፉት ደብዳቤ እርሳቸው ምግብ ኃይለ ወልደ አረጋይ ከባለቤታቸው ትዕግስት አሰግድ ጋር የገዙትና ክፍያውን ያጠናቀቁትን ቤት መለያ ቁጥር VIRA /6/601 ቁልፍ መረከብ ባለመቻላቸው ታላቅ ወንድማቸው ነጋሽ ኃይሌ ወልደ አረጋይ እንዲረከቡላቸው ጠይቀዋል። ቤቱ በየት ሀገር እንደተገዛ በግልጽ ባይቀመጥም መረጃዎች እንዳረጋገጡት ቤቱ የተገዛው በዩናይትድ አረብ ኤምሬት ዱባይ ሲሆን ኩባንያው ዳማክ ሪል ስቴት ግን በጠቅላላ በ7 ሀገራት ይንቀሳቀሳል። ዳማክ ሪል ስቴት ከዩናይትድ አረብ ኤምሬት በተጨማሪ በሳዑዲ አረቢያ፣ በኳታር፣ በጆርዳን፣ በሌባኖን፣ በኦማን እና በዩናይትድ ኪንግደም ይንቀሳቀሳል። እንደ አውሮፓውያን አቆጣጠር ከ1982 ጀምሮ ከ40 ዓመታት በላይ በቤቶች ግንባታ ላይ የተሰማራው ዳማክ ሪል ስቴት በአሁኑ ወቅት የሚሸጣቸው ቤቶች ታውንሃውሶቹ የትንሽ ዋጋ 2,250,000 የዩናይትድ አረብ ኤምሬት ድርሃም ወይንም 613,000 የአሜሪካን ዶላር ሲሆን የአፓርትመንት መነሻ ዋጋ 1,500,000 ድርሃም ወይንም 408,000 የአሜሪካን ዶላር መሆኑን መረዳት ተችሏል። ጀነራል ኃይለሥላሴ ግርማይ አዲስ አበባ የሚገኘውን ህንጻቸውን በመቶ ምናምን ሚሊዮን ብር ልጃቸው እንዲሸጥ ከልጃቸው ጋር የሚያደርጉትን የስልክ ልውውጥ ወጥቶ እሱንም እንደዚሁ አቅርበነዋል። ጀነራል ኃይለሥላሴ ግርማይ በቅጽል ስማቸው ወዴ እምቤቴ በአዲስ አበባ ከተማ የሚገኘውን ህንጻቸውን ለመሸጥ በማስማማት ላይ መሆናቸው ታውቋል። የህወሓት የጦር አዛዦች በወልቃይት በኩል ጥቃት ለመሰንዘር ውሳኔ ላይ በደረሱ ማግስት ጀነራሉ ሮቤል ኃይለሥላሴ ከተባሉ ልጃቸው ጋር በስልክ ካደረጉት ቃለ ምልልስ መረዳት እንደተቻለው ህንጻቸውን በ110 ሚሊዮን ብር ለመሸጥ ወስነዋል። ወይ ያላ አቤት አባቴ አለ ጨርሰናል፣ ወጥተናል። ያው ነገር ነው እንግዲህ ምንም የተለየ ነገር የነገርኩት የለም። ከነስከድር ግን በቃ እስኪ አካባቢውን ዋጋ አጥንቼ ነገ ከነገ ወዲያ ልንገራችሁ። ፕራይስ ነው ያለው የእሱን ጥሪ እና እስኪ ግን ያው ከመቶ በታች ነው የሚገምተው ከአባባሉ ቸፈጣው ከሷል ደግሞ ምንድነው ያለኝ ለዚህ ለቴድሮስ ከሆነ 200 ሚሊዮን አንሰጠውም። እውነት ነው እሱ ነው እስካሁን ቤታችን እያተራመሰው ያለው እሱ ነው። እንኳን ከሞተ በታች ልንሰጠው 120 ምናምን አንሰጠውም። ለሱ ግን ጥሪው ስሙት ጥሩ ነው። አይ ምን 120 ከሰጠን መሰመን ነው የምንቀበለው እንጂ ለሱ ከዛ መጨረሻውን ሰጠው እና ምንድነው መሰለህ ዞሮ እንትን
ምንም ማረገ ምን ያው እሱ መያዙ ያን ያለ መሸጡም ፕራይሱን ከፍ አረገው እንጂ እኛን የጎዳን ነገር ስለሌለ ታግዶ ነበር የሚቆየው እንትናችንም ብራችን ግን እስኪ እናያለን። እሺ ብቻ የሚለውን እንስማና ዞሮ እሱ ከሀያ ከወሰዳት ይወሰዳት። አዎ እንደዛም የሚወስድ አይመስለኝም። ዝም ብለን እንስማው እንጂ ጦሩ ስሞት ለምን ሌላ በዛ የሚወስድልን የለማ። በ120 የሚወስድልን ያለ አይመስለኝም። አለን እሺ አናጣም። ቢያንስ በ120 እንኳን ባይወስድልን በ110 በእርግጠኝነት ይወስዱታል። አይ በ110 ነው ይወስዱታል። በቃ ሁሉም ችለው በ110 ይወስዱ የደላላው እኛ በእጃችን ካሽ የሚደርሰን እሱን ሰጥተው ይወስዱታል። ጥሩ ቤት እየሄድክ ነው አሁን? ቤት እየሄድክ ነው? አይ ቆይ ትንሽ እዚህ ካፌ እየገባሁ ነው። የት ነው? እዚህ ብዙ ቦሌ አካባቢ። ከሰፈሩ ራቅ ብለሃል? ከሰፈሩ ራቅ በል። አዎ አይ ብያለሁ። ጥሩሽ እነዚህ ሰዎች ደግሞ ኃይለኛ የወርቅ ዘረፋ ውስጥ የተሰማሩ ሰዎች ደግሞ በቋሚነት የትግራይ ሉዓላዊ ግዛት የትግራይ መብት የሚለውን ነገር ድምጻቸውን ከፍ አድርገው የሚያስተጋቡ መሆናቸውን በዚሁ መድረክ ላይ እንግዲህ በትናንት በሰጡት ቃለ ምልልስ አቶ ጌታቸው ረዳም ይፋ አድርገዋል። አውሮፕላኖች ይገቡ እንደነበር በጦርነቱ መሃል ያንን የአውሮፕላኖቹን መግባት ያነሱት ግን አውሮፕላን ማስገባታችን ትክክል አይደለም የሚል ራስን ለመውቀስ ወይ ደግሞ በሌላ መንገድ ሳይሆን በመጣው አውሮፕላን ወንጀለኛ ሰው ይወጣበት እንደነበር የገለጹበት ነው። ያው እኚሁ ሰው ያው የሚቆዩበት ቆይቶ ወደ አዲስ አበባ ሲገቡ ምንም ደግሞ አያሳስባቸውም። ልክ መንግስት መረጃ የሌለው አይነት አድርገው ስለሚወስዱ ይሆናል ያው በቁጥጥር ስር ውለዋል። በጦርነት መሃል ምንድነው ዛሬ የወርቅ ዘራፊዎቹ ወርቅ የሚዘርፉት ዛሬ አይደለም። በጦርነት መሃል ህግ ምንድነው ምሽግ ለመቆፈር ባስመጣናቸው መሳሪያዎች የወርቅ ቁፋሮ ጎን ለጎን ያካሂዱ ነበር። አሁንም የወርቅ ቁፋሮ እያካሄዱ ነው። ይህን ነገር በቋሚነት ለመቀጠል ያለው እድል ወይ ደግሞ ዋስትና ትግራይ ሰላም አለመኖር ነው። የሰላም ዋስትና አለማግኘት ነው። ሰውን ስጋት ውስጥ ጥሎ በእንደዚህ አይነት ሁኔታ ውስጥ እንዲቆይ ማድረግ ነው። ሰላም ከተረጋገጠ ተጠያቂነት ይመጣል የሚል ነገር ስጋት አለባቸው። ሌላው ቀርቶ ለሕክምና ይዤ ልውጣ ብዬ ኃይለሥላሴ ግርማ እየተባሉትን ጀነራል ፈቃደኛ አልሆንም ይላሉ። ከፍተኛ ስጋት አላቸው። እንግዲህ እነዚህ ሰዎች በአንድ በኩል ወርቅ ዘረፋቸውን በሌላም በኩል ለወርቅ ዘረፋ ፍላጎታቸው በሚል ሰላም ለማወክ የሚያደርጉትን ነገር በተስፋ መቁረጥ ከሆነ ምክንያቱም ሰላም ከተረጋገጠ መንግስት ሁሉንም ነገር ከተቆጣጠረ ወርስዶ ለፍርድ ያቀርበናል፣ ተጠያቂ ያደርገናል የሚል እውነተኛ ስጋት ኖሯቸው ከተጠያቂነት ለመሸሽ የትግራይ ህዝብ ተመልሶ እሳት ውስጥ ሊገባ ጉዳያችን አይደለም ብለው ግጭት መልሶ እንዲቀሰቀስ እየተመኙ በሌላም በኩል ከግጭቱ ጎን ለጎን ደግሞ ዘረፋው የሚያስገኘውን ጥቅም እያሰቡ ምን አይነት ሁኔታ ውስጥ የሚዳክሩ ከሆነ ምናልባት በመንግስት በኩል ግጭት ለአንድ ቀንም ቢሆን ለአንድ ሰዓትም ቢሆን ለአንድ ደቂቃም የአንድ የጥይት ድምፅ ሳይሰማ ሰውን ህብረተሰቡ ሳይሸበር ሰላምን ማረጋገጥ የሚቻልበት እድል ካለ ተጠያቂነትን ለማስቀረት መንግስት የተለየ መብት አለው እያልኩ አይደለም። ነገር ግን ከዚህ ከምንድነው አጠቃላይ ወንጀል ጋር ተያይዞ ያሉ ጉዳዮች በሽግግር ፍትህ የሚታዩበት ሁኔታ እንደተጠበቀው ነው። ከዛ ውጭ ግን ግለሰቦቹን አሁን በሚያደርጉት ነገር በተለየ ሁኔታ እንደማይፈልጋቸው ይልቁንም ከድርጊታቸው ታቅቦ ወደ ሰላሙ መንገድ እንዲመለሱ ማድረግ የሚቻልበት ሁኔታ ላይ መንግስት በዛ ረገድ ዋስትና የሚሰጥበት ሁኔታ ካለ ያንን ማድረግ
ቢቻል ጥሩ ነው ብዬ አምናለሁ። በስጋት በተስፋ መቁረጥ ወደ አመፅና ወደ ሽብር ወደ ዘረፋና ወደ ሌብነት በቃ የዕለት ተዕለት ተግባራቸው አድርገው የቀጠሉ ሰዎች እየለመዱ እየቆዩ ሲመጡ ያለዛ ህይወት ያለ አይመስላቸውም። ምናልባት የሚቆፈርበት ቦታ ወርቁ ካለቀ ጎረቤት ሀገርም ወርቅ እንቆፍራለን ብለው ሌላ ጣጣ ሁሉ ሊያመጡ ይችላሉ። ወሌላ ክልልም እንሄዳለን ሊሉ ይችላሉ። ይሄ ምንድነው እንትን ይሄ ወደ ህመም የተቀየረ የዘረፋ ፍላጎት ቢያመጣው ጣጣ ስለማይታወቅ ከምንም በላይ ሰላምን ለማረጋገጥም ዋስትናው ኃላፊነት የማይሰማቸው በሌላ በኩል ደግሞ ስጋት የገባቸው ሰዎችን የተለየ ስጋት እንደሌለባቸው በማረጋገጥ በዛ በኩል ዋስትና መስጠት የሚቻልበት ሁኔታ ካለ እሱን ማየት ጥሩ ነው። ከትግራዩ ጦርነት ጋር ተያይዞ በርካታ ነጥቦች ናቸው የተነሱት። ነገር ግን ከህብረተሰቡ ላይ ከደረሰ ጉዳት አንጻር፣ ሰላማዊ ሰዎችም ላይ ከደረሱ ጉዳቶች አንጻር የኃላፊነት የተጠያቂነትን ጉዳይ በተመለከተም ተነስቶባቸው አቶ ጌታቸው ሁሉም በየድርሻው ተጠያቂ መሆን አለበት፣ ኃላፊነቱን መውሰድ አለበት በሚል ያነሱት የህወሓት ታጣቂዎችም ወደ አፋርና አማራ ክልል በገቡበት ወቅት ያደረሱትን ጉዳት በተመለከተ እሱም ተጠያቂነት መረጋገጥ እንዳለበት አንስተዋል። ብቻ ሳይሆን ያንን የሚፈጽሙ ሰዎች እንደነበሩ፣ በሌላ በኩል ደግሞ ስነ ስርዓት ያላቸው የጦር አዛዦች በመኖራቸው እንዲህ አይነት ተግባር እንዳይፈጸም እስከ መጨረሻው ጥግ የሚሄዱ በዚህም የተነሳ ተጠያቂነትን የሚያረጋግጡ የጦር አዛዦች አሉ። በህብረተሰብ ላይ በሰላማዊ ሰዎች ላይ ጉዳት እንዳይደርስ ኃላፊነት የሚሰማቸው የጦር አዛዦች ያን ነገር ሲከላከሉ እንደነበርም አንስተዋል። በሌላ በኩል ደግሞ ድርጊቱን የሚፈጽሙና ያንንም በዝምታ የሚመለከቱ መኖራቸውንም ደግሞ የጠቆሙበት ነው። የእነዚህ ታጣቂዎቹ አዛዦች ጋር ተያይዞ ሌላ ያነሱት ነገር በራሱ በትግራይ ታጣቂዎች ላይ ከጦር ሜዳ ሸሸ ተብሎ እርምጃ የወሰዱ መኖራቸውን፣ የሚያሳዝነው 90 ኪሎ ሜትር ላይ ሆኖ ከአቅም በላይ ሆኖበት ወደኋላ ለመሸሽ የተገደደን ወታደር እርምጃ ያስወሰዱበት ሁኔታ መኖሩንም በዚሁ ቃል ምልልስ አንስተዋል። ነውርም ወንጀልም መሆኑንም ጠቁመዋል። እንግዲህ ምናልባት በአንድ በኩል አሁን የዶክተር ደብረጽዮን ደጋፊዎች በሰልፍ ሚስጥራችንን አወጣ ብለው እንደሚገልጹ እንደሚናገሩ የሚያጠያይቅ ነገር አይደለም። ግን አሁንም ደጋግሜ እንዳልኩት የትኛው ጋር ሚስጥር እንደሆነ መረጃ ሰጥተውናል። አዲስ መረጃ ሚስጥር በአብዛኛው ሰዎች ምናልባት ስለ ሚስጥር የአሜሪካ መንግስት ዶክመንቶችን ጥብቅ ሚስጥር ተብለው ተደፍኖባቸው ተዘግቶባቸው የሚቀመጡ ሚስጥሮች አሉ። ጊዜና ዘመን ፈቅዶላቸው ደግሞ ከዛ በኋላ ሚስጥራዊነታቸው አብቅቶ ለአደባባይ ለህዝብ ፍጆታ የሚወጡ መረጃዎች እንዳሉ በግልጽ ይታወቃል። ሚስጥር የሚለው ነገር የማይታወቅ ነገርን መደበቅ ብቻ ሳይሆን ወይ ደግሞ በዛ መልክ የሚገለጽ ሳይሆን ያ ነገር በሆነ መንገድ ቢወጣም ህብረተሰቡ ጋር ቢደርስ ወይ ደግሞ በዋናነት ያ ጉዳይ የሚመለከተው ሚስጥራዊነቱን እነሱ የሚፈልጉበትን መንገድ ሌላ ወገን ጠላት ሊሆን ይችላል፣ ሌላ የጥቅም ግጭት ሊሆን ይችላል፣ ሌላ ምክንያት ሊሆን ይችላል። ሌላኛው ወገን ጋር መረጃው ቢደርስ የሚያስከትለው ጉዳትና ተጽዕኖ ስላለ ወይ ደግሞ ያ መረጃ ያለ ጊዜ መውጣቱ የሚያስከትለው ችግር ሊኖር ስለሚችል በዛ የተነሳ መረጃ ተብለው ወይ ሚስጥር ተብለው ታፍነው ይቆያሉ። ዘመናቸው ሲያበቃ ግን ይለቀቃሉ። በጦርነቱ መሃል አውሮፕላን እናስመጣ ነበር፣
በጦርነቱ መሃል ሌሎች የሚገለጹ ነገሮች የሸሹ ሰዎች በጥይት እየተመቱ ነበር የሚሉ ነገሮች መነሳታቸው ምናልባት ሚስጥር የሚለውን ነገር በተወሰነ ደረጃ ሊገልጸው ይችል ይሆናል። አሁን ጦርነቱ አብቅቷል። የሰላም ስምምነት ተፈርሟል። በሰላም ስምምነቱ መሰረት ሰላምን ለማረጋገጥ የሚሰሩ ስራዎች ውስጥ አንዱ ሰላምን ማረጋገጥ አለብኝ ብለው ከሚንቀሳቀሱት አንዱ አቶ ጌታቸው ናቸው። በሌላ በኩል ደግሞ ሰላም ጥቅሜን ያሳጣኛል ብሎ ሰላም እንዳይመጣ የሚፈልግ ደግሞ ቡድን አለ። ስለዚህ አሁን ግጭት ውስጥ ሳይሆን ከግጭቱ በኋላ ሌላ ምዕራፍ ውስጥ ከተገባ በኋላ መረጃዎች ወይ ደግሞ ውስጥ የነበሩ ነገሮችን ፈንጥቀዋል። ያ በመውጣቱ መልሰው ወደ ጦርነት ለመግባት የሚፈልጉ ወገኖች ሊጎዱ ይችላሉ። ሰላምን የሚፈልጉት ግን ይሄ መረጃ በመውጣቱ ይሄ ነገር በመገለጡ የሚቀንስባቸው የሚያጡት ነገር የለም። ጦርነቱን ጀመር ነው ብለው አቶ ጌታቸው እስካሁን አልተናገሩም። በዛን ወቅት ባደረኩት ተሳትፎም እጸጸታለሁ አላሉ። ምናልባት ጊዜና ሁኔታ ሲፈቅድ ጦርነቱ ለምን፣ እንዴት፣ በማን እንደተጀመረ ምናልባት እኔ በነገራችን ላይ አሁን ሰሞኑን የሚሰጡትን ቃለ ምልልስ ወይ ምናምን እንትን ብዬ አይደለም፣ ሁሌ ከምመኘው ነገር ያን ጦርነት ብቻ ሳይሆን አጠቃላይ ሂደቱን ከማዕከላዊ መንግስት የመውጣት ማዕከላዊ መንግስት የቆዩበት ሁኔታ ከዛም ወደ ትግራይ ከሄዱ በኋላ ወደ ጦርነት የተደረገውን ዝግጅትና አጠቃላይ ሂደቱን ከምንም በላይ ደግሞ በጫካ ውስጥ በቆዩባቸው ወቅት የነበሩ ጊዜያትን ከአቶ ጌታቸው የተሻለ ሊጽፈው የሚችል ሰው አለ ብዬ አላምንም። ከአቶ ጌታቸው በተሻለም በተወሰነ ደረጃ ደግሞ እውነትን ፊት ለፊት ሊጋፈጥ የሚችል ሰው አለ ብዬ አላምንም። የለም ብዬም ደግሞ አልመድምም። ስለዚህ ምናልባት ጊዜ ኖሯቸው ምናልባትም መጽሐፍ ነገር ሰፋ ያለ መጽሐፍ አጠቃላይ ጉዳዮችን የሚዘረዝር መጽሐፍ ቢጽፉ የበለጠ መረጃዎችን የበለጠ ብዙ ጉዳዮችን የምንረዳ የምናውቅ የምንገነዘብ ይሆናል ብዬ አምናለሁ። ስለዚህ አሁን ይሄ አቶ ጌታቸው ይፋ ባደረጉት መረጃ ውስጥ ሚስጥር የሚባል ነገር የለም። ምናልባትም ይሄን ነገር ይፋ በማድረግ በዋናነት ከዚህ ከጦርነት ከቀውስ ጋር በመተያያዘ መቀጠል የሚፈልጉ ሰዎችን ህብረተሰቡን እንዲያውቅ ማድረግ ፉከራቸው ምንጭ የሚያቀራሩበት ምክንያት የህዝብ መብትና ነጻነት ስለተገደበ ወይ ደግሞ የሆነ ነገር ለማስመለስ ስለሚፈልጉ ሳይሆን እችን እያውለበለቡ ሌብነታቸውን ለመቀጠል ባላቸው ፍላጎት መሆኑን ያረጋገጡበት ነው። ምናልባት ዛሬ ትግራይ ውስጥ ህወሓትን በተመለከተ የሆነ ተአምር በሚባል ደረጃ ህወሓትን መቃወም፣ ህወሓትን መተቸት፣ ህወሓትን ለትግራይ ህዝብ እንደማይጠቅም በአደባባይ መግለጽ ፍጥነቱ አስገራሚ ነገር ነው። በአንድ ጊዜ ከህዝብ ልብ ውስጥ ሟምቶ ህልውናውን መሰረት የሚያጣ ድርጅት መሆኑን በተጨባጭ የታየበት ሁኔታ ስለሆነ ያም ሆኖ የተራረፉ አሁንም ተስፋ የሚያደርጉ አካላት ካሉ እነዚህ ሰዎች ተመልሶ ወደ ቀውስ ተመልሶ ወደ ግጭት የሆነ ህንፃ የ100 ምናምን ሚሊዮን ብር ህንፃ ከሱፐር ማርኬት የሚገዙት የሆነ የሙዝ ወይም ሌላ ፍራፍሬ ወይ ደግሞ የዳቦ ሂሳብ ያህል ቀለል አድርገው የሚመለከቱ ሰዎች፣ ካዝና የገለበጡ ሰዎች ተመልሰው ህብረተሰቡን፣ ህዝብን ወደ ስቃይ፣ ወደ መከራ፣ ወደ ፈተና ለመክተት የሚፈልጉበትን መንገድ ይፋ ማድረጋቸው ምናልባት ግጭቱ እንዳይጀመር የተወሰነ 1% ይሁን 0.5% ይሁን የሆነ ሚና ሊኖረው ይችላል። ግጭቱም ከተነሳም ግጭቱ በነማንና በነማን መካከል ነው የሚለውንም
ለምን እንደተነሳም በማን ፍላጎት እንደተነሳም ጭምር የበለጠ ነገሮች እየጠሩ ስለሚመጡ በዛም ረገድ ሁኔታዎችን ባጭሩ ቋጭቶ ለትግራይ ህዝብም ለሌላው ኢትዮጵያም ሰላምን ለመስጠት ሰላምን ለማረጋገጥ ያለውን እድል የሚያሰፋ ነገር ነው። የትግራይን ህዝብ ለአደጋ በማጋለጥ ረገድ ህወሓት የትግራይ ህዝብና ህወሓት አንድ ነው የሚለው አስተሳሰብ ሆን ብለው ፍላጎታቸው ያንን ነገር ሲያራምዱት የቆዩበት መንገድ ተችተዋል። በሌላም በኩል ደግሞ የትግራይ ህዝብና ህወሓት አንድ ነው ብሎ በህወሓት ሳቢያ ጠቅላላ የትግራይን ህዝብ በጠላትነት ፈርጆ ለአደጋ የሚያጋልጥ ብዙ ማሰላሰል ማሰብ የማይችል ስብስብ ቡድን ብለው ደግሞ የገለጹትም አለ። ጥያቄ ውስጥ የሚገባ አይደለም። በአደባባይ የምናውቃቸውም እንትኖች አሉ። ህወሓትና የትግራይን ህዝብ አንድ አድርጎ በዛ መልክ የሚደረጉ ነገሮች መኖራቸው ላይ ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን በአብዛኛው ደጋግመንም እንደው በየትኛውም ሁኔታ ውስጥ ህወሓት የሚል ተቃውሞ ሲቀርብባቸው የትግራይ ህዝብ ነው ብለው ያንን የመተርጎም ስልጣን አለን ብለው የወሰዱና ለህዝቡ የሚተረጉሙት እነሱ በመሆናቸው ህወሓት ላይ የሚደረግን ተቃውሞ ሁሉ ትግራይ ህዝብ ላይ የሚደረግ ተቃውሞ ተደርጎ ይወሰድ የነበረበትም ሁኔታ መኖሩ ግልጽ ነው። በሌላም በኩል ምንም ጥያቄ የለም። የታመሙ ሰዎች አሉ። ዛሬ ብዙ የታመሙ ሰዎች እያየን አይደል እንዴ? ህወሓት ውስጥ ሆነው የሆነ ማህበረሰብ መጥፋት አለበት ብለው የሚያምኑ አሉ። የአደባባይ ቅስቀሳ፣ የአደባባይ መግለጫ፣ ሌላው ቀርቶ በማኒፌስቶ ጭምር የተጻፈ ነገር ነው። የትግራይ ህዝብ መጥፋት አለበት ብሎ የሚያምን አለ። የኦሮሞ ህዝብ መጥፋት አለበት። እንደዚህ ጠቅላላ ህመምተኞቹም አደባባይ ላይ መዋላቸው ምንም ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን ህወሓት ወክለዋለሁ የኔ የሚለውን ህዝብ ህወሓትና ትግራይ አንድ ነው የሚለውን ነገር በዋናነት እሱ ላይ የሚመጣውን ኃጢአት እሱ ላይ የሚመጣውን ወንጀል ሁሉ የትግራይን ህዝብ ባለድርሻ አድርጎ እንደ ሰብአዊ ጋሻ የሚጠቀምበት ሁኔታ መሆኑ ግልጽ ነው። ትልቁ ነገር አቶ ጌታቸው ትላንት የገለጹት ከጦርነቱና ከጦርነቱ በኋላ ያለን ነገር ብቻ ሳይሆን የኢትዮጵያ ፖለቲካ 30 ዓመት የቆየበትን ነገር በደንብ ይፋ አድርገዋል። የህወሓትን ተፈጥሮ የህወሓት ውስጥ በጎ የሰሩ ሰዎች ያሉ ብለው በግልጽ አስቀምጠዋል። ግን ተፈጥሮውን ህወሓት ይህ ቡድን ግን እስከ ነፃነት ማለትም መስዋዕትነት ከፍለው ትግራይን ነፃ ለማውጣት ምናምን የሄዱ ልጆች በዛ ውስጥ ያለፉ ወገኖች ህወሓት የሚባለው ስያሜ እስከዛ ድረስ ባለው ለትግራይ ህዝብ ትርጉም አለው። ምን ጥያቄ ውስጥ የሚገባ ነገር አይደለም። ይሄ ግን እንደ ፖለቲካ ቡድን ሆኖ ሲቀጥል ይሄ ፓርቲ የመጀመሪያ ሰለባ ያደረገው የትግራይን ህዝብ ነው። በህወሓት መስመር ውስጥ ያልገቡ የትግራይ ተወላጆችን የኢዲዮ አባላትን ከማህበረሰብ የመነጠል ሚስት ባሏ ኢዲዮ ከሆነ እንድትፈታው የኢዲዮ አባላት ከእድር እንዲገለሉ ህብረተሰቡ እንዳይቀብራቸው በዚህም የተነሳ የኢዲዮ አባላት መድረሻ አጥተው አዲስ አበባ መጥቶ ያስከሰሙት አቤቱታ በወቅቱ በስፋት በዝርዝር የወጡ ነገሮች ናቸው። ሲመጣ ጀምሮ ኋላ ቀር የሆነ ቡድን ነው። ጥያቄ ውስጥ የሚገባ ነገር አይደለም። ስልጣን ላይ ወጥቶም ከዛ የተሻለ ነገር አላደረገም። በፖለቲካ አስተሳሰብ ማለት ነው። መስመሩ እንትኑ እና ይሄ ቡድን እያበቃለት ስለሆነ ወደ ሌላ ፓርቲ ሄዱ ወይስ ይሄ ቡድን ስለ የትኛው ሌጋሲው ብዬ ከዚህ ቡድን ጋር ልንተፋተፍ የሚል አቋም ላይ ደረሱ ወይ? እንደ ፖለቲካ ቡድን ይሄ አስተዋጽኦ አለው ተብሎ በዲሞክራሲ ነው? በመልካም አስተዳደር ነው? በምንድን ነው? ህወሓት በኢትዮጵያ ፖለቲካ ስልጣን ውስጥ ምንድን ነው በጎ አስተዋጽኦ ያለው በፖለቲካ እንትን ውስጥ? ምናልባት
በሌላው ማህበረሰብ ውስጥ የፈጠረው ስጋት፣ ወንጀል፣ ኃጢአት እነዚህ ነገሮች ይጠቀሳሉ። በሌላም በኩል የትግራይን ህዝብ ሰብአዊ ጋሻ አድርጎ የትግራይን ህዝብ ራሱ ለመከራ ለፈተና ያጋለጠ ቡድን ነው። እንደ ፓርቲ ከዚህ ፓርቲ ጋር ህልውናን አስተሳስረ መቀጠል ያን ያህል ብዙ ይሄን ያህል የሚያንገበግብ ነገር አይደለም። የበለጠ የማያንገበግበው ህወሓት ትግራይ ውስጥ ከህብረተሰቡ በተለይ ከወጣቱና ምሁሩ አእምሮ ውስጥ ወጥቶ ወደ ተቃውሞ ህዝቡ እየተቃውሞ ያለ ቡድን ስለሆነ በእነዚህ ምክንያቶች ይልቁንም ህብረተሰቡ ከእንደዚህ ሁሉን ነገር ለመቆጣጠር ከሚሄድ አባዜ የወጣ ነፃ የሆነ ፖለቲካ አስተሳሰብ ትግራይ ውስጥ መስፈን አለበት ብለው የሰለጠነ ፖለቲካ፣ ጤናማ ፖለቲካ ትግራይ ውስጥ ለመጀመር ከሌላው ኢትዮጵያ ጋርም በትብብር ለመስራት ወደዛ አይነት ጉዞ ለመጀመር ስለወሰኑ ወደ አዲስ ፓርቲ እየሄዱ ይመስለኛል እንጂ ህወሓት ተሰረዘ አልተሰረዘ የህወሓት አባል መሆን ብዙ ለኢትዮጵያ ፖለቲካም ለትግራይም የሚፈይደው ነገር አለ ብሎ ባለማመን እንደሆነ አምናለሁ። ስለዚህ ከአቶ ጌታቸው ረዳ መግለጫ ክፍል ሁለቱ ደግሞ እንዲሁ ሌሎች ጉዳዮች እንደሚኖሩት ይታመናል። ነገር ግን የተነሱት በርካታ ጉዳዮች ስለሆነ በየአጋጣሚው በየፕሮግራሞች እያነሳን ልንከታተል ልንወያይበት እንችላለን። ምናልባት ሁለት የገረሙኝ ነገሮች እነሱን ላንሳ። አንደኛ የኤርትራን ሰራዊት ማፍረስ አለብን የሚል አቋም ተይዞ የኤርትራን ሰራዊት ለማፍረስ ያው ማስከዳት ነው። በዛ መሰረት ወደ ማስከዳት ስራዎች ሲካሄዱ የሚከዱትን ሰዎች ወታደሮች በተመለከተ ሰብስበው ውጭ ከሚገኙ ቤተሰቦቻቸው ለእያንዳንዱ ለሚወጣው የኤርትራ ሰራዊት $4000 እንዲከፍሉ ያስገድዱ ነበር። ዓላማው የኤርትራ ሰራዊት በከዳ በብዛት በወጣ ቁጥር ሰራዊቱ ይፈርሳል የሚል ሰራዊቱን የማፍረስ ዓላማ ተይዞ ነው። እነርሱ ግን ወዲያውኑ ወደ ንግድ ለወጡት። ሰው ወደ መሸጥ ሄዱ። $4000 ለአንድ ሰው በሚል ውጭ ያሉ ዘመዶቻቸው ለወታደሮቹ ለታሰሩ በትግራይ ውስጥ ለገቡት ወታደሮች 4000 ይከፍላሉ። ከዛ በኋላ 4000 ብር የተከፈላቸው ወታደሮች የኤርትራ ሰራዊት አባላት በመኪና ተጓጉዘው ወደ መሀል ሀገር እንዲሄዱ ይደረጋል። ወደ መሀል ሀገር ሲጓዙ ደግሞ እዛ ጋር የወሰዱት $4000 ውጭ ሀገር ባንክ ነው ገንዘቡ የሚቀመጠው። ስለማይበቃቸው ወይ ደግሞ ስለማይረኩ ወደ መሀል ሀገር ለመሄድ የሚደረገውን የትራንስፖርት ወጪ ቀጥታ ለባለ አውቶቡሶቹ ከፍለው እንዳይሄዱ ከእያንዳንዱ ሰው 10 ሺህ ብር ተቀብለው እዛም ጋር እንደገና ወደ ማትረፍ ውስጥ የሚገቡ ሰዎች መሆናቸውን የገለጹት። የገንዘብ ልክፍት በጣም ይገርም ነገር ነው። እዛ ጋር ጦርነት ይካሄዳል። እዛ ጋር የፖለቲካ ምንድነው የፍላጎታችን ደግሞ ፍላጎታችን ለማሳካት የኤርትራን ሰራዊት ማፍረስ አለበት ተብሎ የኤርትራን ሰራዊት ለማፍረስ ግን ገንዘብ መክፈል የሚችሉትን ብቻ ወደ መውሰድ የተሄደበት ሁኔታ ነው። እንግዲህ አቶ ጌታቸው የሚጋራ በዛ ሁኔታ እንዴት ነው ሰራዊት የሚፈርሰው? ገንዘብ መክፈል የሚችለው ወደኛ ይመጣል፣ ገንዘብ መክፈል የማይችለው እዛው ይቀራል። ከተነሳንበት ወይ ደግሞ እናስፈጽመዋለን ካልነው ዓላማ ውጭ ነው በሚል የገለጹት ነገር አለ እና የእያንዳንዱ የኤርትራ ወታደር ወደ መሀል ሀገር ትግራይ ውስጥ ሲገባ $4000 እያስከፈሉ ከዛ በኋላ ወደ መሀል ሀገር የሚለኩበት ሁኔታ እንደነበር ነው እንግዲህ የገለጹት። ምሳሌ ነገር አለ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ ወይም በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ።
ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለን። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው። ንብረት ነው የሚለው አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምሬያለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሰው 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ከኤርትራ ጋር ተያይዞ ደግሞ ይሄ የሴቶች መደፈር ጋር ባለው ሁኔታ ውስጥ ወደ ከ75% ወይ ደግሞ 76 አካባቢ ነው ያለው ይመስለኛል። ትግራይ ውስጥ ሴቶች የተደፈሩት በኤርትራ ወታደሮች ነው በሚል እዛ ላይ የሚያነሱት ነገር አለ። ሲደፈሩም ደግሞ ጦርነቱ የሆነ ምዕራፍ ውስጥ ገብቶ እነሱ ተበትነው ወደ የገጠር በወጡበት ወቅት አንድ ትምህርት ቤት ሰሌዳ ላይ ተጽፎ አየሁ። የኤርትራ ወታደሮች ጻፉት የሚሉት ነገር ነው። 30 ዓመት ወደ ኋላ አስቀርታችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን የሚል ጽፎ ነበር። በቁጭት የትግራይን ሕዝብ ለማጥፋት የተንቀሳቀሱ ናቸው በሚል እዛ ላይ የወቀሱት ወይ የወነጀሉት ነገር አለ። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። ምክንያቱም የኤርትራ ሰራዊት እንግዲህ 76%ን የኤርትራ ሲፈጸሙ ማለት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግቶ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ካይ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትኖ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብሮታል። ግን ምንም ይልጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። ዛሬ ከኤርትራ ጋር እንሰራ የሚሉ ሰዎች ቢያንስ በዚህ ጉዳይ ላይ እንኳን ጸጸት ወይ ምናምን ነገር በሌለበት ሁኔታ ተመሳሳይ ነገር ውስጥ ሆን ተብሎ ወደዚህ ሁኔታ ውስጥ ለማስገባት ህብረተሰቡን ለማጥፋት አቅደው ከተንቀሳቀሰ ኃይል ጋር እንዴት ይተባበራሉ በሚል ይወቀሱበት ነው። በሌላም በኩል ከነፋኖ ከኤርትራ እንደዚህ ጋር እንተባበራለን የሚልም ነገር ያነሳሉ ብለው ፋኖና እኮ የኤርትራ መንግስት እኮ ከኢትዮጵያ መንግስት ጋር እኮ የተጣሉት ትግራይ ውስጥ ያለውን ነገር እኮ በኃይል ለምን አላለቀም ብለው ነው። ኢትዮጵያ መንግስት ለምን በእንደዛ መልክ አልጨረሰም ብለው ነውና ይሄንስ ሰዎቹ ገነዘቡታል በሚል የሚያነሱት ነገር አለ። ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ተሰማለ። ያችን የክራይ ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ
አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖም አይደለም ውሸት ነው። እውነት ለመናገር የኤርትራ መንግስትና ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለ ነው የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው። ይሄ በይፋ የተነገረ ነው። ይሄ ምን ፕሬዝዳንት ኢሳያስ እኮ ተኮሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ መንቀሳቀስ ያለብህ የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለብህ። ከሌላ ኃይል ጋር አይደለም የምትሰራው። ቢያንስ የሚታወቅ ስምምነት አለ ከፌደራል መንግስት ጋር ኢትዮጵያ ካልነህ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል። ሌላው ከሁሉም በላይ ገረመኝ ከዲያስፖራ በጣም ከፍተኛ ገንዘብ ይዋጣ ነበር። በዛ መልክ የሚመጣው ገንዘብ ያው በተለያየ መንገድ በተባራሪም በምንም በልዩ የትግራይ አክቲቪስቶች የሚያወጧቸውን ስናይ ነበር። በጣም ከፍተኛ ገንዘብ ተዘርፏል የሚል ነገር ያው ደግሞ ያኔ ሰው አንዳንዱ በቁጭት ያው ቁጭቱ የመረጃ ምንጮች ናቸው። የኔ የሚባል ቡድን የሚናገረው ነገር ሁሉ ትክክል ተደርጎ ስለሚወሰድ በሌላም በኩል ደግሞ ህወሓት ተመልሶ ወደ ማዕከላዊ መንግስቱ ስልጣን ሊመለስ ነው የሚል ተስፋ በማድረግ አንዳንዱ በቁጭት ባለው መረጃ ላይ ተመርኩዞ ህብረት ህዝብን ልታደግ ብሎ ድጋፍ ያደረገ መኖሩ የሚያጠራጥር ነገር አይደለም። በሌላ በኩልም ህወሓት ወደ ቤተ መንግስት እየተቃረበ ነውና አሁን ድጋፍ ካደረኩ ያው እንደ ልማዳቸው ወደ ዘረፋ ሲገቡ የሚያልሱኝ ነገር ይኖራል ብሎ አሁን የሰማነው አውስትራሊያ አካባቢ መኖሪያ ቤቱን ሸጦ ህወሓት ላይ ደገፈ ሰው አለ። ያ ሰው በአየር ላይ ነው የቀለጠው። በዚህ መልክ የመጣውን ገንዘብ በተመለከተ እንዴት ባከነ የሚል ነገር ያነሳሉ። ድሮን በጣም አስቸግሮ ስለነበር ድሮንን ቴክኖሎጂ የሚያከሽፉ ሰዎች ተብሎ ከፍተኛ ገንዘብ ተመድቦ ሰዎቹ በአፋር በኩል መርተዋል ተባለ። ምን ይዘው መጡ ሲባል አይ ምንም አልያዙም፣ ኮምፒውተር ላይ ሆነው ከኮምፒውተር ላይ ሆነው ነው ድሮን የሚያከሽፉት። ራሳቸው ተጌታቸው ይቀልዳሉ። እዛ ላይ ባስማት ነው ወይ የሚያከሽፉት ኮምፒውተር ላይ ሆነው እንደዚህ እየተደረገ ገንዘብ ይበላ ነበር። የሆነ ነገር መሳሪያ ወይ ደግሞ የሆነ ነገር ይገባል ይባልና ገንዘብ ይወጣል የተባለው ነገር የማይመጣበት ሁኔታ እንዳለም እዛ ላይ በዝርዝር ያመለከቱበት ነገር ነው። አንድ አጋጣሚ አንዳንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ ይሄንን ቀብድ ከፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምኑታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ሞክሬያለሁ። እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ነው። ሌላ ዝርዝር ራዲዮ ልግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በእኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ፣ ግን ያ ኔትወርክ በራሱ ጊዜ እያዘዘ ሌሎች ነገሮችን ይፈጽማል። በዚህ በዲያስፖራ ገንዘብ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው። የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት። ምክንያቱም እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ የምንለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይን ህዝብ ያስከፈልኩትን ዋጋ ቃለሁ በአማርኛም በእንግሊዝኛም በትግርኛም ነው። ይሄን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ነው ከማዋል ውጪ ሌላ ዓላማ የለውም፣ ሌላ ፍላጎት የለውም። ሰፋ ያሉ በርካታ ጉዳዮች ተዳሰሱበት።
ቀደም ሲል መግቢያ ላይ እንዳልኩት ሚስጥር አይደለም። ሚስጥር ዘመን አለው፣ ሚስጥር ጊዜ አለው። ከሚስጥር አንጻር ዝም ብሎ አሁን ለምንድን ነው የዶክተር ደብረጽዮን ደጋፊ ያው ዝም ብሎ ከምክንያት ጋር የተፋታ ስለሆነ ያው ደግሞ የዘር ፖለቲካ በጣም 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 መጥፎ ሄዶ ሰፈራቸው ወርደዋል። አሁን ዝም ብሎ ሰልፍ ላይ ሰንትኑ ላይ ምንድነው መረጃዎችን ስናይ በሚዲያው ምናምን የሚደግፉ ሲባል የዚህ አካባቢ ሰዎች ናቸው። በጣም በጣም ያሳፍር እኮ ነገር ነው። እና ሚስጥር አይመስለኝም። ሚስጥር ዘመን አለው፣ ሚስጥር ጊዜ ያለው። ሚስጥር በመውጣቱ ተያይዞ የሚመጡ ጉዳቶች ሲኖሩ ነው። ያ የምስጢርነቱ ዘመን አክትሞ ጦርነቱ ከጦርነቱ ወጥቶ ሌላ ምዕራፍ ውስጥ ተገብቶ ባለበት ሁኔታ ነው። በጦርነቱ ውስጥ ማለፋቸውን በጦርነቱ ውስጥ ባደረጉት አስተዋጽኦ ጸጸት እንደሌለባቸው የገለጹበት ሁኔታ አለ። ያ ከምር ዛሬም የሚያምኑበት ነው ወይስ በአንድ ጊዜ ሁሉንም ነገር ሲሰጥ ኦቨርዶዝ እንዳይሆንና ብዙ ነገር እጠቅማለሁ ያልከው ነገር ጉዳት እንዳያመጣ ጥንቃቄ ሊያስፈልግ ይችላል። ስለዚህ ብዙ ሲውል ሲያደር ደግሞ ለመናገር ከምንም በላይ ለኢትዮጵያ በአጠቃላይ የሚጠቅመው ለጦርነቱ ውስጥ ለምን ገባን እሱ ሂደቱ በደንብ በብዙ የሚገልጸው የሚያስረዳቸው ነገሮች አሉ። ከዛ በላይ ግን ሂደቱ ውስጥ ዋና ተዋናይ የሆኑ ሰዎች ራሳቸው የሚሰጧቸው ምስክርነቶች በተለይ በመጽሐፍ ረገድ የሚወጡ ነገሮች ቢኖሩ በብዙ መልኩ ህብረተሰቡ መጥቀም ይቻላል። ያን ያደርጋሉ ተብሎ ይታመናል። ከህወሓት ህጋዊነት ጋር ተያይዞ ዛሬ እንግዲህ እስከ ትላንት የሆነ ያስገቡት ነገር ከሌለም ከዛሬ ጀምሮ ህወሓት የሚባል ቡድን የለም ማለት ነው። ምናልባት ኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ መግለጫ ይሰጣል ተብሎ ይጠበቃል። ወይ በቀጣዮቹ ቀናት ይሰጣል፣ ወይ ምናልባትም ይህን ዘገባ እያጠናቀርን ባለንበትም ሰዓት ወጥቶ ሊሆን ይችላል። ዞሮ ዞሮ ግን ህወሓት በኢትዮጵያ ፖለቲካ ውስጥ እስከ 2010 የነበረው ህወሓት፣ ከ2010 እስከ ጦርነቱ ፍጻሜ የነበረው ህወሓት፣ ከጦርነቱ ፍጻሜ በኋላ አሁን ያለው ህወሓት፣ ከአሁን በኋላ ነገ የሚኖረው ህወሓት ፍጹም የተለያዩ መሆናቸው በግልጽ እየታየ እየተገለጠ የመጣበት ሁኔታ ነው። ምናልባት ፊት ለፊት ነገሮችን ማውጣት ብዙ ነገሮችን ለማረም ለማስተካከል ሌላው ጋር ሁሉ ነገር ፍጹም ነው የሚል ማንም የሚታበይ ያለ አይመስለኝም። ሁሉም ጋር የየራሱ ክፍተት፣ ጉድለት፣ ችግር ሊኖር ይችላል። ስለዚህ ትላንት ላይ የተፈጠሩ ክፍተቶችን፣ ጉድለቶችን በጋራ አርሞ ስህተቶችን ነቅሰው ተመልሰው እንዳይመጡ በዛ ላይ በደንብ በተገቢው ሰርቶ በኢትዮጵያ አጠቃላይ የተሻለ ሁኔታ እንዲመጣ የራስን አስተዋጽኦ ማድረግ ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ግንቦት 5 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ግንቦት 5 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።